ተመልካቾች ፌስቡክ ወይም ደግሞ ሌሎች ማህበራዊ ሚዲያዎችን ስትጠቀሙ ስንት አመት ሆናችሁ? እኔ በኢንተርኔቱም በማህበራዊ ሚዲያው የመጀመሪያው ፌስቡክ ነው። ፌስቡክን ስጠቀም ደግሞ 14 አመት ሆኖኛል። በአጠቃላይ ወደ 852 ገደማ የሚሆኑ ፖስቶችን ለጓደኞቼ አጋርቻለሁ። የመጀመሪያው የፌስቡክ ፖስቴ ይቺ ልብ ቅርጽ ነበረች፣ ፕሮፋይሌ ነበረች። ምንም ላይክ አላገኘችም። እንግዲህ ዛን ጊዜ ጓደኛ የለኝም ይሁን ምን ይሁን አላውቅም። ከዛ ግን ሳየው በጣም የተገረምኩበትና እንዴት ፕሮፋይል ያደረኩት ያልኩት ፎቶ ይሄ ፎቶ ነው። ያኔም ደግሞ አሁንም ያለ አቋሚ ሱሪው ዝቅ አድርጎ የሚለብስ ወንድ አልወድም እና ለዛ ይመስለኛል ፖስት ያደረኩት። 2 ላይክ አለው። እንግዲህ ከዚህ ውጪ ያው ስንጠቀም ዛሬ ላይ ደርሰናል። የማህበራዊ ሚዲያ ነገሩን በጣም የሚገርም ነው። ግን ደግሞ ፌስቡክ ከተመሰረተ ወደ 21-22 አመት ገደማ ስለሆነ እናንተም እንደኔ የምታጋሩት ብዙ ትዝታ ይኖራችኋል ብዬ አስባለሁ። ዛሬ ግን በሚኖረን ቆይታ ይህንን ትዝታችንን ከሚጋሩን ጋር ቆይታ እናደርጋለን። ማህበራዊ ሚዲያ ተጠቀምኩ ብዬ የማስበው የመጀመሪያው ፌስቡክ ነው። ግን ከዛ በፊት ትንሽም ቢሆን ሃይ ፋይፍ የሚባል ነበር። አንድ ሰው 5 ጓደኞች ብቻ ነው የሚያስገባው፣ ያ ጓደኛም 5 ጓደኛ ብቻ ነው የሚያስገባው እና በጣም ሪስትሪክትድ የሆነ ነገር ነው። ያም ጓደኛሽ 5 ነው፣ 5 እያለ ነው የሚሄደው እና የተገደበ ነው ማለት ይቻላል። ብርቅስ ያደረገው ፌስቡክ ነው። ለመጀመሪያ ጊዜ ኢንተርኔት ስጠቀም ፌስቡክ ነበር የተጠቀምኩት። 6ኛ ወደ 7ኛ ክፍል ሳልፍ ክረምት ላይ ነው። አይ ቲንክ 2001 አካባቢ ነው። ስልኬ 5300 ነበረች። ቡኒና በርገንዲና ነጭ ነገር ነው እንደዚህ ወደ ላይ የምትከፈተው ስልክ ነበረች። ወንድሜ ነበረ፣ ታላቅ ወንድሜ ነበረ ገዝቶ የሰጠኝ። ራሷን ችሎ ፌስቡክ አልነበረም። ክሮም ላይ ገብተን ከክሮም ላይ ነው ፋየርፎክስ የሚል ኢንተርኔት ብራውዘር አይደል? አሁንም አለ አይ ቲንክ ፋየርፎክስ። በፋየርፎክስ ገብተን ነበረ ጠቀሜ ነበር እና በጣም በቃ ራሴን እንደ ቴክኖሎጂ ሰው ሁላ እስከማየት ምናምን ከሰፈር ጓደኞቼ እንደተለየው እንዲሰማኝ በጣም በቃ የተለየ ነበር። ትልቅ ነገር ማድረግ ይመስለኝ ነበር። እንደውም በቃ ኢሜይልን እንደ ማህበራዊ ሚዲያ ነው ማለት ይቻል ነበር። ምክንያቱም ሜምም ቀልድም በኢሜይል ነበርኩ ምን ላላከው። አንዳንዴ አሁን ሲያስቡት ይደንቃል እና በዛ ሰው ልኮልኝ ነው ጆይን አርግ ምናምን ነገር። ከዛ ገባሁኝ። በአብዛኛው ጽሁፍ ነበር፣ ፎቶ ነበር፣ ድምጽና ቪዲዮ ምናምን ነገር አይታሰብም። ፌስቡክ በዛ ሰዓት እንዳሁኑ አልተራቀቀም። ፎቶ ምናልባት ይኖረዋል፣ ስሜትሽን የምትገልጭባቸው ኢሞጂዎች ምናምን የሉም። ሀዘን ከሆነ አዝናለሁ ሪፕ ምናምን ትያለሽ፣ ደስታ ከሆነ ደስተኛ መሆንሽን በጽሁፍ ነው የምትገልጪው። መጀመሪያ አካባቢ የምንጠቀመው አማርኛ አልነበረም። ቀጥታ ሐሳብሽን በአማርኛ በጽፊም በእንግሊዝኛ ላቲን ፊደል ነው የምትጠቀሚው። ዩኒቨርሲቲ ውስጥ ነበርኩኝ። የዩኒቨርሲቲ የኢንተርኔት ካፌዎች ነበሩ፣ ኢንተርኔት ሴንተሮች፣ እዛ ነበር የምጠቀመው። ውጪ ደግሞ ከሆነ የኢንተርኔት ካፌዎች አሉ። ምክንያቱም ያኔ ገና ፋይበር ኦፕቲክስ ኬብል መግባት መጀመሩ ነው። አብዛኛው ሰው በግሉ የሚጠቀም ከሆነ ወይ ዳያል አፕ ኮኔክሽን ነበር። ያ ማለት በጣም የስልኳን ጃክ አውጥተሽ ኮምፒውተር ላይ ሰክተሽ ማለት ነው በስልክ ኔትወርክ ኢንተርኔት መጠቀም ፍጥነቱ በጣም በዚህ ዘመን ሲታሰብ በቃ ኦልሞስት የለም ማለት ይቻላል። ማህበራዊ ሚዲያ ማለት በእኛ ጊዜ ያው ፌስቡክ ነው። ፌስቡክ መጠቀም የጀመርኩት በእኛ አቆጣጠር 2003 ነው። 9ኛ ክፍል ነበርኩኝ። አንድ ጓደኛ ነበረኝ፣ ፌስቡክ ያሳየን ነበረ። በጣም በቃ አጃይብ አድርገን ነበር የምንቆጥረው እና መቼ ነው ይሄን ነገር እኔ መጠቀም መጀመረውን አንል ነበር። ከፈተልኝ፣ በዛው ኢንተርኔት መጠቀም ጀመርኩኝ። መጀመሪያ ላይ በኢሜል ነበር የሚከፈተው። ከዛ ትንሽ ቆይቶ በስልክ ቁጥሮቻችን ምናምን መከፈት ጀመሩ። እንደውም በስልክ ቁጥሮቻችን ብዙ በቃ የጠፉብን ጓደኞች ምናምን የሉም። ድሮ 4ኛ 5ኛ ክፍል ምናምን ኬጂ ምናምን አብረናቸው የተማርናቸውን ሰዎች ማፈላለግ ሁሉ ጀመረን ማለት ነው። እና ጓደኛዬ በአጋጣሚ አሳየኝ እንዴት ሴትአፕ እንደሚደረግ ምናምንና ብዙ የሰፈር ልጆች ምናምን ይሰለፉ ነበር እኔ ጋር ልከፍትላቸው። ብዙ አላስከፍላቸውም። በአብዛኛው በጽሁፍ ነው የማውቀው። ጽሁፍ ነበር የማነብበት እና
ያኔ ጽሁፍ ፈልቶ ነበር ማለት ይቻላል እና በጣም ብዙ ጸሐፊዎች ነበሩ። እንደውም በቃ ልክ እንደ ጋዜጣ ማለት ይችላልሽ ጋዜጣ ወይ መጽሔት ማለት ይቻላል እና በጣም በገፍ ነበር የሚጻፈው። ሁሉም ሰው እዛ ጋር ነበር የነበረው። ልክ አሁን ላይ ቲክቶክ እና ዩቲዩብ ላይ ያለው ያክል ሁሉም ሰው ፌስቡክ ላይ ነው የነበረው። ያኑ አውርተን ትምህርትም አንብበን ክላስም ተምረን ሌላም ስራ ሰርተን እኔ ቀኑ ይበቃኝ ነበር። በጣም ረጅም ሰዓት ነበር እንደውም ማሳለፈው። በተለይ ፌስቡክ በጣም ኢንተረስቲንግ ነበረ። ፈን የምናደርግባቸው ብዙ ፔጆች ነበሩ። በማንበብ ቀልድ ምናምን ይበዛ ነበር። ብዙ ቀላጅ ነበረ መሰለኝ። አሁን ያው ህይወት እየከበደ ሲመጣ ሰው መቀለድ አቆመ። በሰፈር ሰው ውስጥ ግን በቃ አንቺ የተለየ ሰው አድርገህ በተለይ በኩዮቻችን በጓደኞቻችን እስቲ ምን የሆነ ሰው ጽፎልህ ምን አለክ ምናምን አሁን እንደው ሴኩር የሚደረገው ጾታዊ ነገር ሲሆን ከሴት አንፃር ምናምን ከወንድ ጋር ኖርማል ክላስ ከምናገኘው ወንድ ጋር እየተጻጻፈ ሌላኛው ጓደኛችን ምን አለክ ምናምን ይላል። የተለየ ነገር የለውም። ቻት ነው የምታደርጊው። ጽሁፎች ምናምን ትንሽ ታያለሽ። በስልክ ቪዲዮ ማየት ስለማይቻል ለቪዲዮ ምናምን ኢንተርኔት ቤት ቀለል ይላል። አይተን እንወጣለን ማለት ነው። ግን ያልቅብናል ቶሎ። ምክንያቱም በሰዓቱ ውድ ነው። አይ ቲንክ በደቂቃ 20 ሳንቲም እና ምናምን ነውና አንድ ብር ይዘሽ ከሄድሽ 5 ደቂቃ ቶሎ ያልቅብሻል። ለዛ በቃ በጥድፊያ ነበር የምንጠቀመው። መረቀልኝ ምናምን ሁሉ ልል እንችላለን። ነገ አመጣለሁ ምናምን። ስልኬን ገዝቶ የሰጠኝ ታላቅ ወንድሜ ኢንተርኔት ካፌ ከፍቶ ነበርና እሱ ስራ ቢዚ ስለሚሆን እኛ ነበር የምንጠብቅለት። 8 ኮምፒውተር ነበረ። በ5 ደቂቃ 20 ሳንቲም ነበረ። በተለይ የሃይስኩል ተማሪና ወደ ፕሪፓራቶሪ ያለፉ ተማሪዎች ዋና ስራቸው ነበረ። እዛው መተው እርስ በርስ የሚጠባበቁ አሉ። ላይክ እሷ ሲመጣ ወይ እሱ ሲመጣ ጠብቁ ለመጻጻፍ የሚገቡ አሉ። ጥግ ያለውን ፒሲ ብቻ ቁጭ ብሎ ሌሎቹ ነፃ ሆነው አንድ ኮምፒውተር እስኪለቀቅ የሚጠብቁ አሉ። ወረፋ ሌላው ከፍቶ ነው እዛኛው ላይ ብቻ ለመቀመጥ ለ5 ደቂቃ 20 ሳንቲም ሆኖ ፕሮባብሊ በቀን እስከ 120 ብር 100 ብር አንዳንዴ ብቻ ከ80 ጀምሮ ሚኒመሙ 80 ነው። ከዛ 80 ብር እና ከዛ በላይ ይሰራል። ዩቲዩብ በፊትም አይ ነበር፣ ግን ኮኔክሽኑ ደካማ ስለነበረ ብዙም አያስደስትም ነበር። በነገራችን ላይ ካጋጠመሽ ዳውንሎድ ታደርጊያለሽ እንጂ ስትሪም አድርገሽ ጥለሽ አትሄጂም። ግፍ ነው እና አውርጄ ነው የሚሄደው። ለምሳሌ አንዳንዴ ጠዋት ከሆነ ጠዋት ገባና በኢንተርኔት ካፌ ዩቲዩብ ቪዲዮዎችን አውርጄ ምናምን ነገር ይዤ ሄዳለሁ እና እንዳልኩሽ እዛው አይቶ መሄድ በእኛ ዘመን ግፍ ነበር። ህፃንነት ፎቶን አገኘውና ምናምን እሱም ፖስትኩኝ እና ብዙ ኮሜንቶች የሰፈር ልጆች ከሌላ ምን ኮሜንት ሲል ኮሜንቱን ለማንበብ እንቅልፍ ማለት በየእንትኑ በየደቂቃው በየምኑ እየቆየ ኮሜንት ይጠብቅሻልና ከ7 ሰዓት ያልተኛውበት ጊዜ ነበር። ያኔ አርሰናል ደጋፊ ነበርን። ይሄ ብሽሽቆች አሉ አይደል? ለምሳሌ ቬንገር ሮኒን ጭኖት ምናምን ሲሄድ ምናምን እሱን ፖስት እናደርጋለን። በጣም ብዙ ነገር ፖስት እናደርጋለን። የራሴን ፎቶ ግን ፖስት ያደረኩት አይ ቲንክ ካምፓስ ገብቼ የካፌው ምግብ ብዙ ደስ አይልም ነበርና ይሄን በልቼ ከተረፍኩ ምናምን ብዬ ጎን ለጎን ፖስት አድርጌያለሁ። እሱን አስታውሳለሁ። መጀመሪያ ፖስት ያደረኩት ናኒቾ ዮሐና የምትባል የእህቴን ልጅ ነው። የቤታችን የመጀመሪያ ልጅ ሴናት እና ላይኩን አላስታውሰውም፣ ግን ጓደኞቼ ገብቻ ይቻል አድርጓል አላረገም። ካላረገ ያው የሱንም ላለማድረግ ፌክ አካውንት ምናምን እናወጣ ነበር ዝም ብሎ እና ጓደኛዬን ጀንጅኘው የሆነ ቦታ ጠብቆኝ ያውቃል። በፌስቡክ ፍሬንድ ሆነን ፕሮፋይል ምናምን የሴት ፎቶ አደረገንና ከዛ የሆነ ቦታ ጠብቀናል። በጀማ ተሰብስበን ሄደን እኛ ነን አልነው ማለት ነው። ቆንጆ ሞመንት ነበር ቢያኮርፈንም አሁን አሪፍ ትዝታ ነው። አካውንት የለኝም እና ገብቼ ራሴ ለመክፈት ነው ሲል አያለ ምንድነው ሲል አዲስ ነው አዲስ ከሆነ 50 ብር ያስከፍላል አለኝ። ከዛ ከፈልኩት እንዴ በጣም 50 ብር እንደ ጫማ ምናምን ገዛልሻል። ትምሴት ውስጥ ተጋጨንና ኢንተርኔት ሳስጠቀም እዛ የተጋጨናቸው ልጆች መጡ።
ደግሞ የምንፈራው ልጅ ነው የመጣው። እዛ ተገናኝተን ሰላም ፈጥረን ምናምን እናውቃለን። ያ ይገርመኛል። 4 ነን፣ 4ታችንም ጓደኛሞች ነን። በጣም ከኛ ውስጥ የአንዱ ልደት ነበርና ሳየው በጣም አስቂኝ ነው። ወንዶች ነን 4ታችንም እንጎራረሳለን ግን እና ፎቶውን ሳየው በሰዓቱ በጣም በቃ ትልቅ ነገር መስሎኝ ነው የፖስተትኩት። አሁን በቃ አሁን እንደዚህ ብዬሽ እንኳን ወጥቼ ባየው እስቃለሁ በእርግጠኝነት። በዛ ልክ ነው እና ሴቶች አይተውታል ወንዶች ምናምን ያለ ወንድ ጓደኛሽ ጋር ምናምን እንትና እኮ አየችው ኮሜንት አደረገች ምናምን እንባባል ነበርና በጣም እኔ በጣም ሚሞሪ ነው ለሱ ለኔ። ዋትስ ኦን ዩር ማይንድ እንትን ነው የሚሰማሽን ነገር ለመጻፍ ብዙ ጊዜ ያው እንደዚህ ቦይፍሬንድ ምናምን ገርልፍሬንድ ምናምን ከያዝን በኋላ አለ አይደል እንደዚህ ሆነ ወይ ስንደባበር አንደኛ እንደዚህም ብዬ ነበረው ይታያለሽ፣ ሁለተኛ የጊዜው ፍጥነት በጣም ያስክሻል፣ ሶስተኛ ደግሞ ፖስት ያደረግሻቸው የጓደኞችሽ ፎቶ ምናምን ከሆኑ በተለይ አሁን ያላቸው ፊዚካል አፒሪያንስ እና ድሮ የነበራቸውን ስታነጻጸሪ በጣም ነው የሚያስቀው። ልጅነቴን ፎቶ ሳይ ውርም ነው የሚለኝ እኔ ነኝ እንዴ ለታለች እና ያ ለየት ያለ ቴክኖሎጂው አድጓል በጣም ጊዜው በጣም ማደጉን ቴክኖሎጂው ነገሮች መለዋወጣቸውን በጣም ይገርመኛል። ያኔ ጠብቄ ምናምን ኔትወርክ ሲጠፋ ዛፍ ስራ አሪፍ ነው ምናምን ተብለን ዛፍ ስር ሁሉ ቆመን ተጠቅመን እናውቃለን። እና ያንን ጊዜ ተጠቅመን አሁን ኔትወርኳ ትንሽ ስትቀረዝብን ምናምን እናደደው ነገር ተረጋጋ እንጂ ምን ተስኖት ያንን ጊዜ ያሳልፈ የለ እንደላዋለ ትልቅ ተጽዕኖ ሊያሳድሩ ይችሉ የነበሩ በደንብ የሚያውቁ ሰዎች አልገቡበትም፣ ዘግይተዋል። እና ሰው ልብ አላለውም እንጂ ለእያንዳንዱ ሰው ትልቅ ሚዲያ ነው የተሰጠው። አሁን እንደ ቀድሞ አይደለም። ሁሉም ሰው ፌስቡክን ብቻ፣ ኢንስታግራምን ብቻ፣ ቲክቶክን ብቻ አይጠቀምም። በየቡድን ሆኖ እንደሚስማማው እንደ ዘመኑ የራሱን ነገር ያጋራል፣ እያየ ይዝናናል። እኔ እንደውም ባለፈው ታክሲ ውስጥ ምን ሰማው እሷ እኮ ፌስቡክ ትጠቀማለች ፋራ እንደሆነች የገባኝ የዛን ቀን ነው አለች። እኔ ምን ያህል ፌስቡክን እንደምወደው እና ምን ያህል ትዝታ እንዳለኝ ባታቂ ነው አልኩኝና ለራሴው እንዲያወራቸው አለፍኩኝ። ለማንኛውም እንግዲህ ዘመን በጣም ብዙ ነገርን ቀይሯል። የመጀመሪያው ፌስቡክ አይደለም አሁን ያለው። እኔ ግን ምን እመኛለሁ ያው ፌስቡክ ስል የፌስቡክ ወዳጅ ስለሆንኩኝ ነው። የቀድሞ የምናወራው ይሄ አዳዲስ ወቅ የሚኖረው ኃላፊነት ያለበት ነገር ቢመለስ እላለሁ። ለበጎ ዓላማ ብናው ነው። እባካችሁ ወደ ፌስቡክ ተመለሱልን፣ እንደ በፊቱ ሞቅ እናድርገው። እንደዚህ ነው የሚጠበቅ ነው። ምንድነው በአንድ ቀን አልሆነም፣ ቀስ እያለ እና የገረመኝ ነገር ምንድነው የትኛውም አዲስ የነበረ ነገር ምን ያህል ሊያረጅ እንደሚችል ነው የገባኝ። ድሮ ፌስቡክ የከፈትኩላችሁ ወዳጆቼ የት ናችሁ ካላችሁ ቼክ አድርጉኝ ነው የምላቸው።